ሰላም ለኩልክሙ ሳቤት ልሳነ ግዕዝ ዝውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን በሃቲቱ ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው ልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱ ጀምሯል። በዛሬው የልሳነ ግዕዝ መርሃ ግብራችን ወደ እናንተ የምናቀርበው አንድ ለየት ያለ ርዕሰ ጉዳይ ወደ እናንተ እየቀርብ ከ3-4 ወራት በፊት አንድ ቀጠሮ ወደ እናንተ አምጥቼ ነበር ስለ ፀሐይ ላወራችሁ ፈልጌ። ስለዚህ በእንተ ፀሐይ ወይም ደግሞ ነገረ ፀሐይን ወደ እናንተ እናቀርብላችኋለን። ፀሐይና ተፈጥሮዋ ስያሜዎቿ አይጋረ ፀሐይ ምንድነው መዋረ ፀሐይ ምንድነው የሚለውን ጭምር ዳሳ የምናደርግበት መርሃ ግብር ወደ እናንተ እጀላችሁ ቀርብ ያለው እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር እንድትቆዩ እየጋበዝኩ ከኛ ጋር ቆይታ የሚያደርጉት ካሁን በፊት በደመና ዙሪያ በነፋሳት ዙሪያ እንዲሁ ጋብዣቸው የነበርኩ እንግዳ ጋር ነው ቆይታ ማድረገው። መምህር መራጽድቅ እሸቴ ይባላሉ። የሐዲሳት ትርጓሜና የቅኔ መምህር ናቸው። እንዲሁም ደግሞ የኬሚካል ምህንድስና ምሩቅም ናቸው። በአሁን ሰዓት ደግሞ አሁንም በትምህርት ላይ ያሉ ናቸው ማለት ነው። ከሳቸው ጋር ነው ቆይታ የምናደርገው። አብራችሁን ቆዩ። የኔታ እንደምናሉ? እግዚአብሔር ይመስገን። እንዴት ሰነበቱ? ደህና ሰነበታችሁ? ክብሩ ይስፋ። ብዙ ቀጠሮ ሰጠን ቆየን። አዎ በተለይ ስለ ፀሐይ እንገናኛለን ብዬ ከቀጠሩ ውያደር ያለው። አዎ ስለ ፀሐይ ያው የፀሐይ ጊዜውን በደንብ የፀሐይ ወራት ይምጣ ብለህ መሰለኝ ትንሽ ዘግየት ብለሃል። አሁን ወቅቱ የፀሐይ ወቅት በትክክል ፀሐይ የሰለጠነችበት ጊዜ ነው። አሁን የበጋ ወቅት ስለሆነ ዘመነ ሀጋይ ዘመነ ዘመነ እሳት ዘመነ ፀሐይ ነው። ከመቼ እስከ መቼ ነበር? ከታህሳስ 26 እስከ መጋቢት 25 ድረስ ያለው እስከ መጋቢት 25 ድረስ ዘመነ ሀጋይ ይባላል። እሳት የሚሰለጥንበት ነው። እንግዲህ ፀሐይ በትክክል በእኛ ሀገር በትክክል የምታበራበት ሙሉ ብርሃን የምትሰጥበት ነው። ደመና ይሸፍናትም ማለት ነው። ደግሞ ህሩይ ወርም ነው የተገናኘ ነው። አዎ በትክክል ህሩይ ነው። አዎ ሰዓተ መዓልቱና ሰዓተ ሌሊቱ ህሩይ ነው። በጣም ሸጋ። በተለይ ደግሞ በ12 ስለሆነ በዚያው ቀን ነው የተገናኘ ማለት ይቻላል። መልካም። እንግዲህ ስለ ፀሐይ ነው ያወጋን ምን ቆየውና ፀሐይ ማለት ከምንነቷ ብንጀምር ምን ማለት ነው? ስያሜዎቿም እንዳሏት ይነገራልና። አዎ ፀሐይ እንግዲህ ከብዙ አይነት መንገድ ልትተረጎም ትችላለች በነገራችን ላይ ፀሐይ እና ፀሐይ ማለት ባጭሩ ትልቅ ብርሃን ማለት ነው። ፀሐይ አበራ የሚል ግስ አለ። ያ ማለት የምታበራ ትልቅ ብርሃን ያላት ማለት ነው። እና እግዚአብሔርም ፀሐይን ታላቅ ብርሃን ብሎ ራሱ ጠርቷል በራሱ ማለት ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ አብይ ብርሃን ከመይምልክ መዓልተ ወንኡስ ብርሃን ከመይምልክ ሌሊተ ምስለ ከዋክብቲሁ፣ ታላቁ ብርሃን ቀንን ይግዛ አለ። ታናሹ ብርሃን ከከዋክብት ጋር ሆኖ ደግሞ ሌሊትን ይግዛው አለ። ያ ማለት ትንሹ ብርሃን የተባለች ጨረቃ ናት። ከዋክብት ያው እንዳሉ ማለት ነው። ፀሐይ ደግሞ ዋናው ትልቁ ብርሃን ተብሎ ተጠርቷ ማለት ነው። ያ ማለት እግዚአብሔርም ሲፈጥር አብዛኛውን ከለይኩን ብርሃን ብሎ ከወሰደው ብርሃን አብዛኛውን ብርሃን የሰጠ ለፀሐይ ነው። እና ስለዚህ ታላቅ ብርሃን በመባል የምትጠራ የዓለም የብርሃን ምንጭ ማለት ነው ናትና የተለያዩ ስያሜዎች አሏት በተለያየ ቦታ የተለያየ። ለምሳሌ አሁን በአገራችን ፀሐይ ከሚለው ጮራ የሚልም አለ። ጮራ የሚለው ከምትሰጠው ብርሃን አንፃር ነው። ጮራ ማለት ጮራ እግሯን ሰዳለች ይላል የገጠሩ ሰው። ያ ማለት ያው የብርሃን የምትሰጥበት ነው። በሁለተኛ ደረጃ ጀንበርም ትባላለች። ጀንበር ገብታለች፣ ጀንበር ወጣለች አለ። ጀንበር ማለት በነገራችን ላይ ታላቅ የብርሃን በር ከማለት ጋር ይገናኛል። ይህ ትልልቅ ሰው ለምሳሌ አሁን ነገስታት ጃን ሆይ ይባላሉ። ትልቅነታቸውን ለመንገር ነው። ጃን ሆይ ትልቁ ሆይ፣ አብዩ ሆይ፣ ንጉሱ ሆይ እንደማለት ነው። ሁለት የተገናኘ ነገርና ጀንበር የሚለውም እንደዚህ በር የሚለው መውጫ ሆኖ መውጫ መግቢያ ሆኖ ጃን የሚለው ደግሞ ትልቅ ብርሃን እና የትልቅ ብርሃን መውጫ እንደማለት ነው። እና እንደዚህ አይነት አለው። በሄኖክ ደግሞ በምዕራፍ 26 ላይ ዝውእቱ አስማቲሁ ለፀሐይ አሃዱ ኦሪያሬስ ወካልኡ ቶማስስ ብሎ አስቀምጧል። አንዱ ኦሪያሬስ በመባል ትጠራለች፣ በሌላ አባባል ደግሞ ሌላ ቶማስስ በመባል ትጠራለች። ቶማስስ ማለት ብርሃን ማለት ነው። አሁንም ሌላ ነገር ነው። ኦሪያሬስ የሚለው ደግሞ ዕብራይስጥ ነው ቃሉ።
እና ኦር እና ያሬስ የሚል ሁለት እንትን አለውና ኦር ማለት ብርሃን ማለት ነው። ኦር ማለት ብርሃን እንደ ከጳውሎስ ጳውሎስ እያለ ያመጣዋል እና ኦር ኦን እያለ ይሄ የዕብራይስጡ ብርሃን እንደማለት ነው። እና ያሬስ ማለት ደግሞ ክበብ ማለት ነው። ስለዚህ ኦር ያሬስ ማለት ብርሃን የሚገኝበት ብርሃን የሚወጣበት ታላቅ ብርሃን ማለት ነው። ዝም ብሎ ልሙጽ አይደለም፣ ምንም የማይገኝበት ጥቁር አይደለም። የፀሐይ ክበቧ ብርሃን የሚገኝበት ነውና ታላቅ የታላቅ ብርሃን ምንጭ በመባል ልትጠራ ልትተረጎም ትችላለች ማለት እና በሀገራችን ፀሐይ የሚል ትርጓሜ ተሰጥቷታል። ይሄ የሀገራችን የኛ የግዙም ፀሐይ ነው። በአማርኛም ፀሐይ ናት። ኦሪያሬስና ቶማስ የሚለው ዕብራይስጥ ነው። ጀንበር የሚለው ደግሞ በአጠቃላይ የአማርኛ እንደውም ደግሞ የገጠሩ ሰው በተለይ የሚጠቀማት ጀንበሯ ገብታለች። እንደውም ጀንበር ሳለ ሩጥ አባት ሳለ አጊጥ ይባላል። የብርሃኗ ጥቅም የሰው ያው ንግስናው በቀን ስለሆነ ሌሊቱ ያራዊት ነው። እንዲያ ስለሆነ ያው ያንተ ንግስና ሳያልቅብህ ወይም ደግሞ ያንተ ኃይልህ ሳያልቅብህ ሩጥ አባትህም ሳለ አጊጥ፣ አባትህንም አክብር አንተም አጊጥ ማለት ነው። እና እንደዚህ እስከዚህ ድረስ እንትን ይባላለች እና ፀሐይ ማለት እንደው ባጭሩ ይሄንን ያክል ተረጎማለች። በአረበኛ ይሁን ደግሞ ሸምሺ ብለው መስጠት ደግሞ እንሰማለሁ። ሸምሻ ማለት እንዴት መሰለህ በጣም ድንቅ ነው። በነገራችን ላይ ሀገራችን ሊቃውንት የማይገቡበት የለም እና 12 ከዋክብት አሉ አውርሃን የሚመግቡ ከመስከረም እስከ ነሐሴ ያሉትን ማለት ነው። እንደገና ደግሞ ሱባያትን የሚመግቡ ደግሞ አሉ 91 አድርገው 91ን ደግሞ ከ13 ከፍለው አሁን 91 ለ7 ብታካፍለው 13 ነው የሚደርስ እና 13 ከ13 ከፍለው ደግሞ የሚመግቡ ደግሞ አሉ። እንደገና ዕለታትን የሚመግቡ ደግሞ አሉ መሪህ፣ መሽተሪህ፣ ዙሃር፣ ሸምሻም ይባላል እና ፀሐይ የዕለተ ረቡዕ መጋቢ ናት። አሁን ዕለተ ረቡዕ ከከዋክብት አንዷ አድርገው ይቆጥሯታል ማለት ነው ሊቃውንቱ። እንግዲህ ሸምሻ ትባላለች እና ሸምሻ ተብላ ረቡዕን የምትመግበው ለምሳሌ መሽተሪን እሁድ፣ መሪህን ሰኞ እያለ ይሄድና ሸምሻ ረቡዕን ይመግባል ማለት ነው። ለረቡዕ ብቻ ማለት ነው። አሁን ይሄ በፀሐይነቱ አይደለም በኮከብነቷ እና ይሄ ትልቅ ምስጢር ያለው ነው። 7ቱን ዕለታት የሚመግቡ ከዋክብት አሉ፣ 12ቱን አውራህ የሚመግቡ ከዋክብት አሉ። እንደገና ደግሞ አመቱን ደግሞ ከአራት ከፍለው ደግሞ እነ ምልኤል እነ ብርኬል እነ ህልሜል ሜሌክ ደግሞ የሚመግቡ አሉ። ስለዚህ ከዋክብትን በአጠቃላይ ስቆጥራቸው ዋናዎቹ 4 ናቸው። አመቱን ከአራት የሚከፍሉ ከዚያ በኋላ ደግሞ 91ን ደግሞ የሚካፈሉ ደግሞ ከ7 ደግሞ በ13 ከፍለው የሚመግቡ ደግሞ አሉ። ደግሞ 7 በአንድ ላይ ሆነው ነው ደግሞ እነዚህ ደግሞ 7ቱ በአንድ እየሆኑ ማለት ነው። እንደገና ደግሞ ዕለታትን የሚመግቡ 7 አሉ፣ አውራን የሚመግቡ 12 አሉ። እንደገና ደግሞ 365ቱን ደግሞ ቀን ደግሞ 1000 ሆነው የሚመግቡ ደግሞ 1000 ከዋክብት አሉ። አሁን ዛሬን የሚመግብ 1000 ኮከብ አለ ማለት ዛሬ ብቻው። ስለዚህ ዛሬን እንትን ለማለት የዛሬን የአየር ትንበያ ምናልባት እንትን ለማለት ዛሬ የሚመግበው ዋናው ከአራቱ ኮከብ ውስጥ ማን ነው? ከ12ቱ ከዋክብትስ ማን ነው የመጋቢትን ይወስዳል? ከአራቱ ከዋክብት አንዱን የበጋውን ይወስዳል። ከነዚያ ደግሞ 7 ነው ከሚመግቡት አንዱን ይወስዳል። የዕለቱ ደግሞ አንዱን ይወስዳል። የዕለተ ሐሙስን ወይ የዕለተ ዓርብን ማለት ነው። ይሄን ሁሉ ወስዶ በእነዚህ ከዚያ ፀሐይ ጨረቃ ያለችበት መስኮት ፀሐይ ያለችበት መስኮት ከዚህ ተነስቶ የአየር ትንበያውን መስራት ይችላል። የዛሬውም ማለት ነው። ምናልባት የአየር ትንበያ የተነስተው እዚህ ሊሆን ይችላል የሚል ግምት አለኝ። ምክንያቱም የአየር ትንበያውን አባቶች ሊቃውንት የሚሰሩት በዚህ ስለሆነ ማለት ነው። የሳይንሱን አላውቅም በምን መንገድ እንደሚሰሩ። ስለዚህ ከከዋክብት አንዷ ናት ማለት ነው። ከከዋክብት አንዷ ናት። አዎ ዕለተ ረቡዕን የምትመግብ ተብላ ደግሞ ለብቻዋ ደግሞ ምድብ ተሰጥቷት ደግሞ የረቡዕ መጋቢ ናት። ለዛ ነው ሸምሻ የምትባለው ወይም ሸምሻ ሸርጣን እያሉ ይጠሯታል። በዚያ የምትጠራበት ይሄ ነው እና የሊቃውንቱ አካሄድ ይሄን ያክል እንግዲህ ጥልቅ ነው እና አረበኛ እንዳልከው የአረበኛ ነው። አረብ ነው። አዎ አረብ ነው። የጀንበር ያሉት በጣም ገርሞኛል። ጀንበር ሳለ ሩጥ የሚባለው ከፀሐይ ጋር ብርሃኗ ጋር ተጠቅመ ከመሮጥ ጋር ተያይዞ ጃንሆይ ጋር ተያያዘበት መንገድ በጣም ገርሞኛል። ትልቅ ብርሃን ለማለት ነው። አዎ ልክ ስለዚህ መነሻ ቀደም የጠቀሱት መነሻ ነው ማለት ነው። ትልቅ ጃንሆይ ትልቁ መጡ፣ አብዩ ታላቁ ንጉስ መጡ፣ ጃንሆይ መጡ ይባላል። ሶ ተብሎ የሚጠራል። መልካም እና እንደዛ ነው። እንዴት ተፈጠረች ፀሐይ? የፀሐይ አፈጣጠሯ እንግዲህ ሳይንስ ሌላ ነው የሚለው፣ ሊቃውንት ሌላ ነው የሚሉት። የሊቃውንቱ አካሄድ በዕለተ ረቡዕ ነው የተፈጠረች። በዕለተ ረቡዕ በአራተኛው ኬክሮስ ነው የተፈጠረች ይችላል። በአራተኛው ኬክሮስ በአራተኛው መስኮት በኋላ ምናልባት ስለመሳከው እናነሳ ይሆናል ብዬ አስባለሁ። እና ኬክሮሱ አራተኛው መስኮቱ አራተኛው የሚለው ምንድን ነው የሚለው ረቡዕ አራተኛ ቀን ነው። እንግዲህ አራተኛ ቀን ነው የተፈጠረችው፣ በአራተኛው መስኮት ነው የተፈጠረችው፣ በአራተኛው ኬክሮስ ነው።
አራተኛው ኬክሮስ ማለት ወደ ምዕራብ የቀረበ ኬክሮስ ነው ማለት ልትገባ ብላን የተፈጠረች ማለት ነው። ረቡዕ ምሽት አካባቢ የተፈጠረች ወዲያው ትንሽ አብርታ ጠፋች። ጨረቃንም ከዋክብትም እንደዚያ ፈጠራቸው። ጨረቃ ሙሉ ብርሃን ኑሯት ተፈጥራ ስታበራደረች ይላል። ፀሐይ ገባች፣ ጨረቃ ከዚያ በኋላ ስታበራደረች ይላል ማለት ነውና እንደዛ የፈጠራት ብርሃኗን ሲስለው ይላል። እንግዲህ ከእሳትና ከነፋስ የተፈጠረች ይላሉ ሊቃውንቱ። እሳትን ከኮሬብ ነፋስን ከናጌባ ምቶ ፈጠራት። ከፈጠራት በኋላ ክበቡን ማለት ነው። ክበቡ ከእሳትና ከነፋስ የሰራው ነው። ብርሃኑን ይላል ለይኩን ብርሃን ብሎ የፈጠረው በዕለተ እሁድ ለይኩን ብርሃን ብሎ የፈጠረው ታላቅ ብርሃን አለ ይላል። ይህንን ብርሃን ማንም ማየት አይችልም። መላእክትስ እንኳን ማየት አይችሉም ይህንን ብርሃን። ከዚህ ብርሃን የስንዴ ቅንጣት እንግዲህ ያ ብርሃን ምን ያክል ከባድ እንደሆነ የምታውቀው የስንዴ ቅንጣት ያክል ወሰደ ይላል። ለይኩን ብሎ ከፈጠረው የስንዴ ቅንጣት ያክል አንዲት ስንዴ የምታክል ማለት ነው። ይችን ከ1000 ከፈላት። አንዲት ስንዴ ከ1000 ስትከፈል እንግዲህ አስቡ። ከ1000 ከፈላትና 595ቱን ለፀሐይ ሰጠ ይላል። እንግዲህ ለይኩን ብሎ ከፈጠረው ብርሃን የስንዴ ቅንጣት ወስዶ የስንዴ ቅንጣት ደግሞ ከ1000 ከፍሎ 595ቱን ለብርሃን ሲሰጣት የፀሐይ ብርሃንን ያክል የሚያቃጥለው እንግዲህ ከዚያ እንግዲህ ተከፋፍሎ መጥቶ ነው። ያኛው ብርሃን እንግዲህ ሰውም ሆነ መላእክትም ሆነ ሊያዩት አይችሉም የተባለበት ምክንያት ያንና 595ቱን ለፀሐይ ሰጣት፣ 105ቱን ለጨረቃ ሰጣት፣ 700 ይሆናል። 100ውን ለከዋክብት ሰጣቸው፣ አከፋፈላቸው። ለከዋክብት ደግሞ አንዱ ብርሃን ያንዱ ይበልጣል። እንደዚህ አድርጎ ሰጣቸው። 100ውን ለደመናት፣ ደመናት ብሩህ ናቸው፣ ብሩህ ደመና የሚባለው ለደመናት። 100ውን ደግሞ ለአብህርት፣ ባህሮች፣ ወንዞች፣ ውቅያኖሶች ብሩሃን ናቸው እና ለነሱ 100ውን ሰጥቷቸዋል። 1000 ይሆናል ማለት ነው። እና ፀሐይ የተፈጠረችው ከእሳትና ከነፋስ ነው። ክበቧ ከእሳትና ከነፋስ ተፈጥሯል። በዕለተ ረቡዕ የተፈጠረች አፈጣጠሯም የብርሃን አሳሳሏንም ደግሞ የሳለበት ቅድም በነገርኩ መልክ ነው። ሳይንሱ ከዚህ ለየት ይላል። የሳይንሱ አካሄድ ደግሞ ሃይድሮጅንና ሂሊየም አለ። ሃይድሮጅንና ሂሊየም ሶርስ ኦፍ ላይት ይሆናሉ። እንደዚያ ሆኖ የተፈጠረች ነው። ምክንያቱም እያንዳንዱ ፍጥረት ከእግዚአብሔር ሳይሆን የመጣ በቢግ ባንግ ቲዎሪ ውስጥ ገብተው ነው የሚሄዱት። የሳይንሱ አካሄድ ማለት ነው። ከዚያ ተገኘ። ከዚያ በኋላ ሂሊየምና ሃይድሮጅን ሪያክት ያደርጋሉ። የሃይድሮጅን ሁለት አይደል ኤች2 ሁለት ስለሆኑ ሃይድሮጅንና ሃይድሮጅን በወንዱ ሲከፋፈል ብርሃን ይፈጠራል። ከዚያ በኋላ ይሄ ብርሃን እየተፈጠረ ያው ይቀጥላል። ሪቨርሲብል ሪአክሽን ሆኖ ማለት ነው። ሂሊየም ሃይድሮጅን እየሆነ ይቀጥላል አይነት ነገር ነው የሳይንሱ ተፈጥሮ። እነ ሊቃውንት ደግሞ በዚህኛው መንገድ የብርሃን አስተሳሰሏንም እውነቷን በዚህ መንገድ ነው የሚያስቀምጡት ማለት ነው። ፐርሰንቱንም ያስቀምጣል ሳይንሱ 74% ይልና ከሂሊየም ይልና ሃይድሮጅን ይልና ሂሊየምን 26 አደረገው ማለት ነው። 25 ያደረገውና 1% ደግሞ የተለያዩ ናርገንም ምናምን ጨምሮ ነው የተለያዩ ነገሮች ብሎ ይገልጽበታል። ድንቅ ነው። ሃይድሮጅንና ሂሊየም ነው በዋናነት ያው እነዚህ 1%ዎቹ ያው ያን ያክል ተጽዕኖ ይፈጥሩ ነገር አይደሉም። የሚገርም ነው። ድንቅ እንደው ከዚህ ጋር አብሮ ጥያቄ የሚሆነው የኔታ የፀሐይ እድሜዋን ሲነሳ አፈጣጠሯን በዚህ መንገድ አንስተውልናል። እድሜዋ አሁን ሲሰላ ሳይንሱ ሲቆጥር 4.5 ቢሊዮን ዓመቷ ነው ይላል። ፀሐይን ቢሊዮን እሺ፣ ጉባኤ ቤት ወይም ደግሞ ሀገር በቀል እውቀት ምን ይላል? እንግዲህ ሳይንስ ያው የሚቆጥርበት የራሱ መንገድ ይኖረዋል አለውም ጭምር። እንግዲህ የሚመራመርበት ወደ ኋላ ተመልሶ የሚመራመርበት የራሱ የሆነ አካሄደው በካርቦን ኦክሲዴሽን ነው። ይሄ ካርቦን እየሄደ ነው። ለምሳሌ አንድ አጽም ቢገኝ ይሄ አጽም ስንት ዓመት ቆይቷል ካሁን በፊት ወይም ደግሞ ያንን ካርቦን አጥንታችሁ በካርቦን የተሰራ ስለሆነ በአጥንቱ ውስጥ ያለውን ካርቦን ያንን እንትን እያለ ነው ዲካይዱ የሆነው ምን ያክል ነው ያለው ምን ያክል ነው ብሎ የሚሰራበት መንገድ አለ የራሱ። ያነበብኩ ነበር መጽሐፍ ላይ እና አመትን ወደ ኋላ ለማወቅ የሄደበት መንገድ ግሩም ነው፣ ድንቅ ነው በእርግጥ እና ግን 4.5 ቢሊዮን ዓመት በጣም በዛ በእውነቱ። በዚህኛው በሊቃውንቱ አካሄድ እንግዲህ ዓለም ከተፈጠረ ይላሉ። ዓለም ከተፈጠረ ዘመን ከተቆጠረ ሰማይ ከተጠፈረ ብለው ነው እንደው ዘግተው ነው የሚሄዱ። ዓለም ከተፈጠረ ዘመንም ከተቆጠረ። ምክንያቱም ዘመን እንዲቆጠር ምክንያት የሆነው ያለም መፈጠር ነው። ካለም መፈጠር በፊት ዘመን የሚባልም የለም ሲጀመር። ምክንያቱም እግዚአብሔር ትናንት የሌለው ቀዳማዊ፣ ዛሬ የሌለው ማይከላዊ፣ ነገር የሌለው ዳህራዊ ነው። ዘመን የሚቆጠርለት አይደለም። ስለዚህ ከጊዜው ውጭ ነው እና ዓለም መፈጠሩ ዘመን እንድንቆጥር አድርጎናል ማለት ነው። ዘመን ደግሞ የምንቆጥርበት ደግሞ ፀሐይ፣ ጨረቃ፣ ከዋክብትን ሰጥቶናል እና ዓለም ከተፈጠረ ዘመን ከተቆጠረ ሰማይ ከተጠፈረ 7517 ዓመተ ዓለም ሆነ ይላሉ።
በዘመነ ማቴዎስ ነው እንግዲህ ዘመነ ማቴዎስ ስለሆነ አይደል እንግዲህ 7517 ነው 4.5 ቢሊዮን በጣም ብዙ አመት ነው። ምናልባት ግን ሊቃውንቱ አንዳንድ ጊዜ የሚከራከሩት አለ። እንግዲህ ሰው የተፈጠረው በዕለተ ዓርብ ነው። እስከ ዕለተ ዓርብ ድረስ ያሉ 6 ዕለታት አሉ ተብሎ ነው እንግዲህ ሙሴ ያስቀመጠልን እና እውነት እነዚህ 6 ዕለታት ብቻ ናቸው ወይ የሚል ክርክር አለ። አሁን እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ ለምሳሌ ፀሐይ ተፈጠረች ማለት ፀሐይ የተፈጠረችው ረቡዕ ነውና እስከዚያ ድረስ በፀሐይ በጨረቃ ልንለካው አንችልም። ሙሴ ባወቀ ነገረን ይላሉ ሊቃውንቱ። ሙሴ ባወቀ መንፈስ ቅዱስ ገልጦለት ነገር ምክንያቱም ሙሴ ኦሪት ዘፍጥረትን የጻፈው ዓለም ከተፈጠረ ከ4000 ምናምን ዓመት በኋላ ነው እና ወደ ኋላ ያን ያክል ዓመት እንኳን ሄዶ በቀዳሚ ገብረ እግዚአብሔር ሰማይ ምድር ብሎ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ለማወቅ ያስቻለው መንፈስ ቅዱስ ነው እንጂ በራሱ ተመራምሮ ያገኘው ነገር አይደለም ነው። እንደዚያ ከሆነ እሁድን፣ ሰኞ፣ ማክሰኞ እንዲያነገረን የሚሉ ሊቃውንት አሉ። አንዳንድ ሊቃውንት እንደውም ወጣ ያሉም የግብጽ ኮፕቲክ ሊቃውንትም ደግሞ ምን ይላሉ? አይ ከዚያ በፊት ያለው ዘመን በጣም ብዙ ዘመን ነው። አንድ እሁድ ይባላል እንጂ ብዙ ሺህ ዘመን ነው ያ። ምክንያቱም አንድ ዕለት በእግዚአብሔር በእኛ 1000 ዓመት ነው። እንደዚያ ስለሆነ ሰዓታቱ በራሱ ብዙ ዓመታት ናቸው እና ብለው ደግሞ የሚያስቀምጡ አሉ። ምናልባት ከዚህ አንጻር ሳይንስ እንዲያው በዚህ አንጻር ሄዶ ይሆን ወይ ተቀራረበ እንትን አስቀምጦ ይሆን የሚል ምርምር የሚያስፈልገው ወይም ደግሞ እንዲያው ክፍት ተው ነው ቢተው ይሄን ተውሎ ከሚዘጋ ክፍት ከሆነ ቢተው ጥሩ ነው ብዬ አስባለሁ። ግን የሊቃውንቱ እይታ ግን ያው 7517 ዓመት ነው። 5500 ዓመተ ፍዳ ነው። 2017 ዓመተ ምህረት ነው። ስለዚህ ዓለም ከተፈጠረ ዘግተው ነው የሚሉት። ዓለም ከተፈጠረ ዘመን ከተቆጠረ ሰማይ ከተጠፈረ ማለት ያው ሰማይና ምድር ከረጋ ምን ሆኗል 7517 ዓመት ሆኗል ነውና ሳይንሱ እንግዲህ ሄደበትን መንገድ ከዚህኛው ጋር ለማስታረቅ ትልቅ ጥናት ይጠይቃል። ቢሊየን ብሎ ደግሞ ትንሽ ቢሊየን አለ ደግሞ በጣም ከባድ ነው። ይሄ አበዛው ደግሞ ዘመናችን ወይ 2017 ነው ወይ 2025 ነው እንበልና በእንትና በፈረንጆች ጠቅላላ ስንቆጥረው ደግሞ 7525 ወይ 17 ነው ሊሆን የሚችለው። አዎ ከፈረንጆቹም በለጠ እነሱ ከሚያጠኑት እነሱ ራሱ እንዴት እንደሚያስተካክሉት አላውቅም። አሁን ከዘመናቸው ጋር እናንተ ዘመን ከተቆጠረ 2005 ነው እያላችሁ ነው እና ደግሞ ከዚህኛው ጋር እንዴት ነው የምታገናኙት የሚለው ምናልባት ከዓመተ ፍዳ ወደ ኋላ ያለውን ያበዙት ከሆነ አላውቅም እንጂ እነሱ ራሱ እንዴት እንደሚያስታርቁት እንደው አላውቅም። ለካም በርግጥ አንድ የሳይንስ ትምህርት የስርዓተ ትምህርታችንን ስፈትሽ ከማያቸው ነገሮች አንዱ ስለ ብርሃን ምንጭ ያስተምራል። ለምሳሌ አሁን በአዲሱ ስርዓተ ትምህርት ቀርጾ ካወጣቸው ውስጥ አንዱ የሁለተኛ ክፍል አካባቢ ሳይንስ የሚባል የትምህርት አይነት ላይ የብርሃን ምንጮች ይልና ፀሐይ፣ ጨረቃ፣ ከዋክብትን ይጠቅሳቸዋል። ተፈጥሯዊ የብርሃን ምንጮች ይሉ እነዚህ ግን ፀሐይ ተፈጥሮ ምንም እንኳን ስለ ፀሐይ ሆነ የምናወገው በዛ ላይ ቢሆንም የተፈጥሮ ምንጮች ናቸው የብርሃን ምንጮች የብርሃን መገለጫዎች ናቸው። ብርሃን ቀድሞ ተፈጥሯል ስላለው ነው ቅድም። አይ እንግዲህ አሁን ወደዚህኛው ገብተን እንጂ ከተባለ ፀሐይ፣ ጨረቃ፣ ከዋክብት የብርሃን ምንጮች አይደሉም፣ የብርሃን አከፋፋዮች ናቸው። አሁን ለምሳሌ ገበሬው ጤፍ ያመርታል። ከዚያ በኋላ ነጋዴው ጤፍ ይከዝናል፣ ይከዝንና ያከፋፍላል። ገበሬው ማለት እግዚአብሔር ነው የሚያመርተው ማለት ነው። መጀመሪያ መሀብ አልቦ ካለመኖር ወደ መኖር ብርሃንን ለይኩን ብሎ ያመጣው ማለት ነው። ከዚያ በኋላ እነዚህ ፀሐይ፣ ጨረቃ፣ ከዋክብት ደግሞ እንደ ነጋዴ ናቸው። ለህዝቡ ያከፋፍላሉ፣ በመዓልት በሌሊት ያከፋፍላሉ ማለት ነው ብርሃን እና ከዚያ አንጻር ከታየ እንደዚያ ነው። ግን ሳይንስ ቅርባ ዳሪ ነው እንደምታውቀው። ከዚያ በኋላ መር ስለማይችል ፀሐይ፣ ጨረቃ፣ ከዋክብት የብርሃን ምንጮች ናቸው ቢባሉ መገኛዎች ናቸው። አዎ እንደ መገኛነት ፀሐይም የብርሃን መገኛ ናት፣ ጨረቃ፣ ከዋክብትም የብርሃን መገኛዎች ናቸው። ከነዚህ አልፎ መሄድ ስለማይችል ሳይንስ እንደዚህ ማለቱ ምንም የሚጠበቅ ነው። ስለዚህ ባህዳሪው ነው እንጂ ምንጮች አይደል። ምንጩ የብርሃን ምንጩ ራሱ እግዚአብሔር ነው። በጣም ግሩም፣ በጣም ግሩም። የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁት የምትገኙት አማራ ሚዲያ ኮርፖሬሽን ልሳነ ግዕዝ መሰናዶ ላይ ነው። ርዕሰ ጉዳያችን ደግሞ ፀሐይና ተፈጥሯ ነው። ድንቅ የሆነ ታላቅ ብርሃን የሆነችው ፀሐይን ተፈጥሯ ምን ይመስላል የሚለውን ቆይታ እያደረግን የምንገኘው። አብራችሁን አሁንም እንድትቀጥሉ ጠይቃችኋለን። አብረውን ከኛ ጋር ቆይታ እያደረጉ የሚገኙት መምህራችን ደግሞ መምህር ጽድቅ እሸቴ ናቸው። የሐዲሳት ትርጓሚ እና የቅኔ መምህር ናቸው። የኬሚካል ምህንድስና ደግሞ ምሩቅ ናቸው። ከእሳቸው ጋር ነው ቆይታ እያደረግን የምንገኘው። አብራችሁን ቆዩ። ፀሐይና መስኮቶቿን እስኪ ደግሞ
ፀሐይና መስኮቶቿ ወይም መሳከው አይጋረ ፀሐይ ነው መሰል በአውሻር ትምህርት የሚባለውና ስለሱ እስኪ ያውጉን። በጣም መልካም። እንግዲህ ፀሐይ በጣም ድንቅ አፈጣጠር ነው ያለ። በነገራችን ላይ እንደው እያንዳንዱን ፍጥረት ስንመረምረው ድንቅ ያልሆነ የለም በእውነቱ። ቀስ ለመመርመር ብቻ ነው የሚጠበቅብን እንጂ ድንቅነቱ ይገባናል። በቃ ድንቅ ሆኖ ነው የተፈጠረ እያንዳንዱ ነገርና ጨረቃ እንግዲህ ሄኖክም ስለ መስኮቶቿ በደንብ አስቀምጧል። ሄኖክ እንግዲህ የጠፈርተኛው ሄኖክ በምዕራፍ 21 ቁጥር 26 ጀምሮ ስለ መስኮቶች አስቀምጧል እና ወርኢኩ ስድስተ መሳኮ በምስራቅ እለ ይሰርቅ ፀሐይ ነው። ፀሐይ የሚወጣባቸው 6 መስኮቶች በምስራቅ አየሁ። እንደገና እንዲሁም በምዕራብ ደግሞ 6 መስኮቶች አየሁ ይላል እና የፀሐይ መስኮቶች እንዳጠቃላይ ሲታዩ 12 ናቸው ማለት ነው። በምስራቅ 6 በምዕራብ 6 ማለት ነው። እነዚህና እግሮቿ እንግዲህ እግር መራመጃ አይደል ፍኖት ናቸው። እነዚህ መውጫ መግቢያ ናቸው እና በምስራቅ 6 በምዕራብ 6 አሉ። እነዚህን ይላል ፀሐይ በአመት ሁለት ጊዜ ታደርሳቸዋለች። እንግዲህ 12 ወር ያለን እኛ 12 ወር የኖረበት ምክንያት ይሄ ነው። ወሩ ስለምን ነው 30 ቀን የሆነ ካልከኝ ሌላ ምን አሁን መጽሐፍ ቅዱስ ብዙ ነገር ያለ ማስረጃ ግን ዝም ብዬ ነገር ፀሐይ እንግዲህ ቅድም ነገር ያለው በአራተኛው መስኮት ነው የተፈጠረችው ይያለው። መስኮቶች ሲደረደሩ እንዴት መሰለ የተደረደሩ ቁጥሩን ሲሰጡ ማለት ነው። ስዕሉ አሁን ስለዋል የመስኮቶቹን ስዕል ስለውታል። እዚያ ተብራናት የሚባለው መጽሐፍ ላይ እንደዚህም የባህር ሐሳብ መጽሐፍ ላይ ራሱ ይገኛል። የባህር ሐሳብ መጽሐፍ ላይ ይገኛል እነዚህ መስኮቶቹ ማለት ነው። ሲስሉ እንዴት መሰለ ከሰሜን ወደ ደቡብ ወይም ደግሞ ከደቡብ ወደ ሰሜን የተደረደሩ ናቸው መስኮቶቹ። በዚሁም በምዕራብም እንዲሁ ከሰሜን ወደ ደቡብ የተደረደሩ ናቸው። ተደርድረው ነው ያሉ መስኮቶቹ ማለት ነው። እና እኛ ያለን አሁን እኛ ወደ ሰሜኑ ንፍቀ ክበብ በኩል ነው ያለን አይደል? እኛ ሰሜናዊ ነን። አዎ የሰሜኑ ንፍቀ ክበብ ማለት 6ኛው መስኮት ነው። ከደቡብ ወደ ሰሜን ነው 1 2 3 እያሉ ይመጡና ሰሜን ላይ 6 ብሎ ይጨርሳሉ። 6ኛው እኛ ወደ 6ኛው የቀረብና እና 4ኛው መስኮት ላይ በሚያዚያ ነው እንግዲህ ሚያዚያ 2 ፀሐይ የተፈጠረችው ሚያዚያ 2 4ኛው መስኮት 4ኛው ኬክሮስ ላይ ተፈጠረች። በዚህ ጊዜ ይላል በዚህ በ4ኛው መስኮት የምትገባበት የምትወጣበት 30 ቀን ነው። 30 ቀን ስለሆነ መጋቢትን ሚያዚያ 30 ቀን አልን ማለት ነው። ከዚያ በኋላ ከ4ኛው መስኮት ወደ ትሄዳለች ወደ 5ኛው መስኮት ትሸጋገራለች። እየተጓዘች ነው ፀሐይ። በነጋችን ላይ ወደ ምስራቅና ወደ ምዕራብ ብቻ ለምትጓጓዝ በደንብ በሊቃውንት ሲታይ ወደ ሰሜንና ወደ ደቡብ ትጓዛለች። ወደ ሰሜንና ወደ ደቡብ ትጓዛለች። ወደ ሰሜንና ወደ ደቡብ የምትጓዘው እንዴት ነው ካልከኝ አሁን ለምሳሌ አሁን ወደ ሰሜን እየመጣች ነው ፀሐይ። ወደ ምዕራብ ትጓዛለች፣ እንደገና ወደ ሰሜንም ትመጣለች እየመጣች ነው። በመሳኩ ወደ ሰሜን ትመጣለች፣ በአውታር ደግሞ ወደ ምዕራብና ወደ ሰሜን ትጓዛለች ማለት ነው። ይሄንን በደንብ እንዲገባ ወደ ኋላ እየገለጥኩልህ እመጣለሁ። እና በ4ኛው መስኮት ተፈጠረች፣ በግንቦት 5ኛው መስኮት ላይ ትገባለች ማለት ነው። ሚያዚያ 30 ለምሳሌ እሁድ ነው እንበል። ሚያዚያ 30 እሁድ በ4ኛው መስኮት ወጥታ በ4ኛው መስኮት በምዕራብ ትገባለች። በ4ኛው መስኮት በምስራቅ በ4ኛው መስኮት በምዕራብ ትገባለች። በበነገው ግንቦት 1 ስትወጣ በ5ኛው መስኮት በምስራቅ በኩል ዙራ በ5ኛው መስኮት በሰሜን ነው የምትዞር። እንደዚህ በነገራችን ላይ ሊቃውንት መሬት ትዞራለህ ማለት አይሰራም። የምትንቀሳቀሰው ፀሐይ ናት። የምትንቀሳቀሰው በሰሜን በኩል ነው የምትዞረው እና የምትዞርበትን ሰዓት ራሱ ያስቀምጡታል። ትንሽ ቅጽበት ነው የምትዞርበት እና በዚያ ሰዓት ዓለም ሁሉ ጨለማ የሚሆንበት ማለት ነው። ከዚያ ውጭ ግን አሁን ለምሳሌ አሁን 5 ሰዓት ቢሆን በእኛ በሆነ ሰዓት እያበራች ነው ወይ በሆነ ሰዓት ጨለማ ነው እና ፀሐይ ምንም ብርሃን የማትሰጥበት የተወሰነች ቅጽበት አለች በትክክል ሲያስረዱ ማለት እና በምዕራብ አርጋ በምዕራብ በ5ኛው ሚያዚያ 30 እሁድ በምዕራብ በ5ኛው በ4ኛው መስኮት ገባች። ግንቦት 1 ሰኞ በ5ኛው መስኮት በምስራቅ ትወጣለች። ከዚያ በኋላ በምዕራብ በ5ኛው መስኮት ትገባለች። እንዲህ እያለች ስንት ቀን ትቆያለች? 30 ቀን። መስኮቱ ሰፊ ነው በጣም። አሁን ለምሳሌ መስኮቱን ከ30 ክፈለው ደግሞ 1 2 3 4 ብለህ ግንቦት 1 ላይ የወጣችበት የመስኮቱ ፓርትና ከዚያ በኋላ ግንቦት 1 አሁንም ደግሞ በምዕራብ የምትገባበት የ5ኛው መስኮት ፓርት አንድ ነው። በበነገው ግንቦት 2 ላይ ቁጥር 2 ላይ ባለው ፓርት ከ30 ከፋፍለናት አይደል ባለው ሲሆን እንግዲህ ወደዚያና ወደዚህ ትንቀሳቀሳለች ማለት ነው። 10 ሜትር ቢሆን መጀመሪያ በ1 ሜትር ከዚያ በኋላ ወደ 2ኛው ሜትር ከዚያ ወደ 3ኛው ሜትር ከዚያ ወደ 4ኛው ሜትር 10 ሜትሩን ሲጨርስ አለቀ መስኮቱ። ወደ ወዲያኛው መስኮት ትሄዳለች ማለት ነው። ስለዚህ ግንቦት 30 ላይ አሁንም 5ኛው መስኮት ትጨርሳለች። ሰኔ 1 ትገባለች። ሰኔ 1 ላይ ግንቦት 30
ማክሰኞ ነው ነበር ምክንያቱም ያንን እሁድ ስላደረግን ማክሰኞ ግንቦት 30 በአምስተኛው መስኮት በመጨረሻው ፓርት ወደ ጫፉ ገጥ ወጣ በምዕራብ በኩል ደግሞ እንደገና በአምስተኛው መስኮት ትገባና ሰኔ 1 በስድስተኛው መስኮት ትወጣለች ምስራቅ ላይ ያኔ እኛ በስድስተኛው መስኮት በኩል ላይ ያለን ቀኑ አንደኛውን እየረዘመ የሰኔ ጀንበር ይላል ገበሬው ራሱ እየረዘመ ይላል ወደ ሰሜንና ወደ ደቡብ ትጓዛለህ ያልኩ ይሄን ከዚያ በኋላ ሰኔ ላይ የሚገርም ነገር ግን 31 ቀን ነው የምትወጣበትና የምትገባበት አሁን ፈረንጆቹም በዚህ ላይ ያስተዋሉት ነገር አለ በእውነቱ ሰኔ ላይ 31 ቀን ነው የምትወጣው በስድስተኛው መስኮት 31 ቀን ነው የምትወጣ እንዲህ ያለች እንቀጥላው ስለዚህ ሐምሌ ላይ እንደገና ስድስተኛው መስኮት በኋላ ሰባተኛ የለም ወደ ኋላ ትመለሳለች ወደ ደቡብ መመለስ ትጀምራለች ደግሞ አየው ወደዚያ የምትወጣበት ስለሌላት ወደ ደቡብ ትመለሳለች ሰኔ 31 ቀን ያክል በስድስተኛው መስኮት ትቆጠኛለች ሐምሌ ላይ እንደገና አሁንም በስድስተኛው መስኮት ግን ቅድም ወደ ሰሜን እየተጓዘች ነበር ሰኔ ላይ አሁን ደግሞ ሐምሌ ላይ ወደ ደቡብ እየተጓዘች እየተመለሰች ወደ አምስተኛው መስኮት እየተመለሰች ማለት ነው ይሄ አሁን በደንብ የሚገባ በስዕል ቢሆን ነው ነገራችን እንጂ በንግግር በደንብ አይገባም እኔ በስዕል ስላሳዩኝ ነው በደንብ ይገባኝ አዚያ ሐምሌ ስድስተኛው መስኮት ጨርሳ 30 ቀን ነው ሐምሌ ነሐሴ 4 ስንተኛው መስኮት ትገባለች አምስተኛው መስኮት ትገባለች መስከረም አራተኛው መስኮት መስከረም ላይ አሁን አራተኛው መስኮት 31 ቀን ትፈጃለች ጥቅምት ስንተኛው መስኮት ሶስተኛው መስኮት ወደ ደቡብ እየሄደች ነው ህዳር ሁለተኛው መስኮት ታሳስ ላይ ስንተኛው መስኮት ደረሰች አንደኛው የመጨረሻው ደረሰች ማለት ነው ስለዚህ ታሳስ ላይ ቀኑ ያጥራል ለምን እኛ ወደ ሰሜን ንፍቀ ክበብ ስለሆነለች በደቡብ በጣም ቀኑ ይረዝማል ማለት ነው የሰለዚህ ሰሜኑ ንፍቀ ክበብ ሙሉ በሙሉ ጨለማ 24 ሰዓት ሊያገኘው ይችላል ማለት ነው ስለዚህ በመስኮቶቿ በመታረገው እንቅስቃሴ ነው ማለት ነው የቀኑ ማጠርና መርስ የሚለካው ከዚያ አሁንም ታሳስ ላይ አሁንም 31 ቀን ይፈጅባታል ጥር ላይ አሁን አንደኛው መስኮት አይደል አሁንም ወደ ሰሜን በመመለስ ጥር ላይ አሁንም አንደኛው መስኮት ላይ ተቆያለች የካቲት ላይ ወደ ሁለተኛው መስኮት ትሸጋገራለች መጋቢት ላይ ስንተኛው መስኮት ትሆናለች ሶስተኛው መስኮት ከዚያ በኋላ ሚያዝያ ላይ ስንተኛው መስኮት ዙራ ገባች አራተኛው መስኮት የተነሳንበት ዙር እንደረስ ማለት ነው ሁለት ጊዜ ታደርሰዋለች አልኩ እንደዚያ ነው እና ሰኔ ላይ አንድ ቀን አለ ትርፍ ብያለሁ 31 ቀን ነው መስከረም ላይም በአራተኛው መስኮት 31 ቀን ትፈጃለች ታሳስ ላይም እንዲሁ 31 ቀን ትፈጃለች የካቲት ላይም እንደዚሁ 31 ቀን ትፈጃለች ስንት 31 ቀኖች አገኘ አራት ቀናት ማለት ነው እንደገና 15 ኬክሮስ እና ከ15 ኬክሮስ በተጨማሪ ደግሞ የተወሰነ ካሊት ደግሞ ትርፍ አላት አሁን በእነዚህ መስኮቶች የምታሳልፈው ስለዚህ 15 ጊዜ 4 ስንት ይሆናል 60 ኬክሮስ አንድ ዕለት ይሆናል አዚያ ላይ 5 ዕለት ጳጉሜን 5 ዕለት የምናተርፍ እኛ አሁን ለዚያ ነው ለምን መሰለህ እንደዚያ የምናተርፍበት ምክንያት ከመስኮቶቹ አንፃር አሁን ከመስኮቶቹ አንፃር ነው የምናተርፍበት አሁን ሰኔ 30 እንልና ስንት ነው የምንለው ሐምሌ 1 ግን ፀሐይ መስኮቷ 6 ላይ ነው ያለች 6 ላይ ያለች ወደ ስድስተኛው እየተመለሰኝ ነው እንደማለት ነው ስለዚህ ምንድነው የኛ ቀን አቆጣጠር ከፀሐይ ዑደት ትንሽ ፈጠንባት ማለት ነው ስለፈጠንባት መስከረም ላይ 5 ቀን እንጠብቃታለን ጳጉሜ በነጋሽ መጠበቅ ማለት ነው እየጠበቅናት ነው ፀሐይ ዑደቷ እንድንታተል እየጠበቅናት ነው ምክንያቱም ያንን ፈጥነን ለምሳሌ ሰኔ ነሐሴ 30 ብለን መስከረም 1 ብንል 5 ቀን ፈጠን ማለት ነው ወደፊት ስለዚህ በሁለተኛው አመት ስንት ቀን እንፈጥናለን 10 ቀን በሶስተኛው አመት 15 በአራተኛው አመት 20 በአምስተኛው አመት 25 በስድስተኛው አመት 30 በስድስት አመት 31 ወር እንፈጥናለን ማለት ነው ስለዚህ ምን ነው ክረምት ላይ ያለን በጋ ነው ልንል ነው ማለት ነው የፀሐይ ዑደቷ ይበላሽብናል ማለት ነው ስለዚህ ያን ዑደቷ እንዳይበላሽብን ነው 5 ቀን የምንጠብቃት ፈረንጆቹ ደግሞ እቺና 5ቷን ቀን ምን አርጋዋታል በታትነዋታል እኛ ደግሞ አንበታትንም መጨረሻ ላይ እንቆጥራለን ትርፍ አድርገን ማለት ነው እንጂ የነሱና የኛ ቁጥር በቁጥር በዘመን ቁጥር ልዩነት የለውም በነገራችን ላይ እና የፀሐይ መስኮቶቿ እንደዚህ ሆኖ ነው እንትሚሉት እና 30 ቀንም የመሆኑ ምክንያት ይሄ ነው ወሮቹም 12 የመሆናቸው ከአራተኛው መስኮት ተነስታ እያንዳንዱን መስኮት ዙራ በትክክል ለማድረስ መስኮቶቹ እንደ ክብ አድርገው ቁጥራቸው እና እንዲህ ነው የምትዞርባቸው እንደ ክብ ማለት ነው ስትዞር ሁሉንም መስኮት የሁሉንም መስኮት ፓርት ወይም ደግሞ ክፍል ለማድረስ 365 ቀን ደግሞ 12 ወር ይፈጅባታል ስለዚህ አንዱን 30 አደረግንና ከ12 ከፈልን ማለት ነው እና የተከፈለው በተፈጥሮ ምክንያት ነው ከ12 ወር የከፈልንበት ምክንያት በፀሐይ ተፈጥሮ በፀሐይ መሳኩ ምክንያት ነው ሄኖክም ይሄንን በደንብ ትክክል አስቀምጦታልና የፀሐይ መስኮቶቿ እነዚህ ናቸው ከወሮቻችንና ከአመቶቻችን ቁጥር አንፃር በዚህ ልክ ይታያል ማለት ነው በጣም ይገርም ነው
የአይጋረ ፀሐይ ብቻውን ራሱ በነገራችን ላይ ይሄ ብቻውን ራሱ አንድ ርዕስ ይሆናል እኮ አይደል? በትምህርት አስተሳስራት እንዴ አይጋር ብቻውን በደንብ ይሄን እንደው ተምረነው ራሱ ከገባን ራሱ ጥሩ ነው በጣም ይሄን በትክክል በጣም ድንቅ ነገር እኮ ነው። ግሩም። እስኪ ስለ አውደ ፀሐይና የዘመን የሰዓት አቆጣጠር እንዴት ነው የሚገለጸው የሚለው አሁን እንግዲህ ቅድም መሳከውን ያየን አሁን ምን አለ መሰለህ አውታር አላት ምህዋር አላት አውድ አላት እያንዳንዱ ማለት ነው እና ምህዋሯ አይጋሯ 365 ነው እግሮቿ 365 ናቸው ያ ማለት የምታበራበት ቀንን ለመግለጽ ነው 365 በ12ቱ በስድስቱ መስኮቶች እየዞረች ታበራለች ነው አውታሯን ስናይ አውታሩን አስቀድም ይቻላል ጥሩ እንግዲያስ አውታር ራሱ ከምን ለማየት እንዲመቸን አውታሩን ብናስቀድም መልካም እንግዲያስ አውታረ ፀሐይ የሚለው ምን ለማለት ተፈልጎ ነው ከምንነቱ ራሱ አብረው ይጀምራል አውታር ማለት እንግዲህ መረብ እንደማለት ነው በነገራችን ላይ ወተረ ብሎ ሳበገተረልና የተውተረተሩ ወይም ደግሞ እንደዚህ ሊቃውንቱ ሲገልጿቸው አውታሮች 9900 ናቸው 9900 ናቸው እና 6600ውን ከምዕራብ ወደ ምስራቅ ያደረገ ሰርቶታል ይላል ከምዕራብ ወደ ምስራቅ ያደረገ ሰርቶታል 3300ውን ደግሞ ከሰሜን ወደ ደቡብ ያደረገ ሰርቶታል ያ ማለትም እንዴት መሰለህ የአልጋ የጠፈር አልጋ የሚሰራበት መንገድ የለም እንደዚህ አድርጎ ማለት ነው እንደዚያ እንዳልጋ እንደ ወለባ እንደ ቀሽመሪ ይያሉ ይገልጹታል እንዲሁም እንዳልጋ እንደ ወረብ ያሉ እንዳልጋ አሳምሮ ሰራላት ይላል ያ ማለት የፀሐይ መጓዣዋ ነው በሰማይ ላይ የምትጓዝበት አውታር ነው እና ይሄንን 300ውን ቋሚ 3300ውን ቋሚ 6600ውን ደግሞ አግዳሚ አድርጎ ከምስራቅ እስከ ምዕራብ ያንን ዘረጋላትና በዚያ ላይ ትሄዳለች ትጓዝበታለች ይላል ይሄ ከምን ወደ ምን የምትጓዝበት ነው አውታር ማለት ከምስራቅ ወደ ምዕራብ የምትጓዝበት ነው ማለት እና ከምስራቅ ወደ ምዕራብ የምትጓዝበት መንገድ አውታረ ፀሐይ ይባላል ማለት አውታረ ፀሐይ መጓዣዋ መንገዷ ነው መቼም አካል ያለ ቦታ መቀመጥ ስለማይችል ፀሐይ ደግሞ አካል ስለሆነች ቦታ በጀላት ይሄን ግን ምናልባት ኦዞን የሚባለው ሊሆን ይችላል ደግሞ ብርሃንም ይመጥናል ይላል እና የሚገርመው ነገር ፀሐይ ማለት ነው ወደዚህ ከምትልከው ፀሐይ የብርሃንና የሙቀት መጠን እንግዲህ ፀሐይ ሙቀት አላት ብርሃን አላት ክበብ አላት አይደል ወደ ሰማይ የምትልከው በተቃራኒ የምትልከው ይበልጣል ይላል ይሄ እንግዲህ በጣም የገራሚ ነው ወደ ከዚህ በተቃራኒ ወደ ላይ የምትልከው እንትን ይበልጣል ወደዚህ ደግሞ ወደዚህ ያለ የምትልከው አለ ይሄን ደግሞ አውታርና ምህዋር ይመጥኑታል ምክንያቱም እንዳለ የለቀቀችው በሙሉ እዚህ ዓለም ላይ ቢደርስ ሰው ሁሉ ተቃጥሎ ይሞታል ስለዚህ ኦዞን ሊሆን ይችላል በሳይንሱ ማለት እኮ ነው ኦዞን የሚባለው ሊሆን ይችላል ኦዞን እንግዲህ የፀሐይን ጨረር ቀጥታ ሊመጥን የሚችለው እሱ የሚመጥነው እንግዲህ በሳይንስ እንማር እንደዚያ ነው የሚመጥነው እሱ ነው ስለዚህ ይሄ የፀሐይ መጓዣዋ ብቻ ሳይሆን የፀሐይ ብርሃንን መጥኖ ለሰው ልጆች የሚጠቅመውን ያክል ብቻ ወደዚህ ዓለም የሚልከው የኦዞን የሚባለው ይሄ ሊሆን ይችላል ተብሎ ሊገመት ይችላልና አውታር ከምስራቅ ወደ ምዕራብ የምትጓዝበት ነው ከዚያ ምህዋር አለ ቅድም አንተ እንዳነሳው ማለት ነው ምህዋር ደግሞ ከሰሜን ወደ ደቡብ ትጓዛለች ብያለሁ ከሰሜን ወደ ደቡብ የምትጓዝበት ከመስኮት ወደ መስኮት የምትጓዝበት ምህዋር ይባላል ምህዋር በነገራችን ሆረ ሄደ ነው ከዚያ ምህዋር መሄጃ ማለት ነው መጓዣ እንደማለት ነው ከዚያ የሚወጣ ነውና ይሄንን ደግሞ ሲገልጹ ሊቃውንቱ ምን አድርገው ገልጸውታል መሰለ ያንን እንደ ልብስ አድርገህ ይየው ፎጣ ለምሳሌ ፎጣ ሲሰራ ክሮቹ ግማሾቹ አግዳሚ ግማሾቹ ቋሚ ሆነው ነው የሚሰሩት አይደል ከዚያ በኋላ እዚያ ላይ ጥልፍ ቢጠለፍ አልፎ አልፎ ጠልፎበታል ይላል ይሄንን ምህዋሩን አልፎ አልፎ ጠልፎበታል እና 210 ነው የዚህ ደግሞ ቁጥሩ 210 ነው 105ን በምስራቅ 105ን በምዕራብ አድርጎ ሰርቶታልና 210 ለ30 ስናካፍለው 7 ይሆናል በየ7 ቀኑ ከፀሐይና ጨረቃ ይገናኛሉ ምክንያቱም ጨረቃ ፈጣን ናት ጨረቃ በነጋችን ፀሐይ በአመት ነው 6ቱን መስኮቶች ሁለት ጊዜ የምታደርሳቸው ጨረቃ ግን በአንድ ወር 6ቱን መስኮት ታደርሳለች ከሰሜን እስከ ደቡብ ያለው ማለት ነው ስለምታደርስ በየ7 ቀኑ ፀሐይና ጨረቃ ይገናኛሉ በየ7 ቀኑ በመስኮት ይገናኛሉ በየ7 ቀኑ ማለት ጨረቃ ፀሐይ ካለችበት ነው ባለችበት መስኮት ናት ጨረቃ ስለዚህ በየ7 ቀኑ ፀሐይ በመትወጣበት መስኮት ትወጣለች እንደማለት ነው ምክንያቱም መስኮታቸው አንድ አይነት ተመሳሳይ ስለሆነ ማለት ነው እና ምህዋሩ ከምስራቅ እንትን ከሰሜን ወደ ደቡብ ከደቡብ ወደ ሰሜን የምትጓዝበት ምህዋር ይባላል ከምስራቅ ወደ ምዕራብ የምትጓዝበት ደግሞ አውታር ይባላል ማለት ነው እና ከዚህ አንፃር ይህንን በዚህ ልክ ማየት ይቻላል ማለት ነው ስለዚህ አሁን አንተ ወዳልከው ልምጣ መልካም ጉዟን ካየን ቀጥሎ ያለው ምንድነው እዚህ ጋር ግን የኔታ እንዲያነሱት የፈለኩት ነገር ልክ እንደ
ጠፍር አልጋ እንደ ቀሽመሪ እንደ ወለባ ምንድናቸው እነሱ? ለተመልካች ግልጽ እንዲሆን ይሄ ነው። ብዙ ነገሮች የጉባኤ ቤት ቃላት በጣም ከኛ የራቁ ስለሆነ በደንብ እንዲያብራሩት ፈልጌ ነው። አዎ ብዙ ነው መግለጫው። እንደ ትግሬ ወተር ፊልም ሁላ ብዙ ነገር ነው ያለው። እንደ ወለባ እንደ ቀሽመሪ እነዚህ ማለት ምን ማለት መሰለህ? ለምሳሌ ሴቶች የሚጠመጥሙት የለም ወለባ የሚባለው የሚጠመጡት ጥቁር አለ ነጭ አይነት አለ የሚጠመጡት በጎ የሚባለው። አዎ በተለይ ወደ እንትን ያሉ ሴቶች ወደዚህ ወደ ወደ አዊ ያሉ ሴቶች ይጠመጥሙታል። የባህል ልብስ ነው መገለጫ አድርገው መገለጫ ነው እንደዚያ ማለት ነው። እና ሲሰራው ቋሚና እንትን አድርጎ አሁን ያልጋ ጠፍር ግልጽ ነው። ቀሽመሪና ወለባም እንደዚህ አይነት ነው አሰራሩ። እንደዚያ ስለሆነ ቋሚና እንትን አድርጎ ስለሚሰራው 3300ውን ቋሚ 6600ውን አግዳሚ አድርጎ አውተርትሮ እንዳልጋ እንደዚህ አድርጎ ሰርቶ በዚያ ላይ ያዚያ ማን ትጓዛለች? ፀሐይ ትጓዛለች። እየተጓደደች ይሏታል። እንደውም እየተጓደደች ማለት እየተቀማጠለች ማለት ነው። የሚሄደው የሷ ነው አካሄዷ በቃ የሷ ብቻ ስለሆነ በዚያ ላይ ደግሞ ኃያል አይደለች እሷ በጣም ኃያል ናት። እና ጠባቂ መላእክት አሏት በእነሱ እየተጠበቀች ትጓዛለች። እና ስዕል ይስላሉ በቃ የፀሐይዋን አካሄዷን ጉዟን በስዕል ይገልጹታል ማለት ነው። እና ቀሽመሪ ወለባ የሚባለው ያ ነው። ከአልጋ በጠፍር ከተሰራ አልጋ አይነት አያያዝ ከዚያ ጋር ምንም የተለያየ ነገር የለውም። በጣም ይገርማል። ተፈጥሮን በሚመረብሩበት ልክ እንዴት አድርገው ለኛ ቅርብ በሚሆን ደረጃ አቀርበው እንዳስቀመጡ በጣም ነው የገረመኝ። አሁን እኔ አዲስ ነገር የሰማውበት ነው ለመናገር ፀሐይ ከምስራቅ ወደ ምዕራብ እንደምትጓዝ እንጂ በተለይ ደግሞ በዚህኛው አሁን ምህዋር ባሉት ደግሞ ከሰሜን ወደ ደቡብ እንደምትንቀሳቀስ በመስኮቶቹ አማካይነት ማለት ነው። ስለዚህ የሚሄደው የኔ ነው ብላ እንደፈለገች የምትፈነጭበት ማለት ነው። ተሰጥቷታል። በጣም የሚገርም ነው። አንድ የኔታ በጣም እጅግ አድርጌ ነው የማመሰግነው። በጣም ደስ የሚል ነገር ነው የነገሩን። እንግዲህ የፀሐይን ጉዳይ በፀሐይ አውርተነዋልና በፀሐይ ያው የመሬትን ጉዳይ ደግሞ በመሬት እንመለስበታለን። እንግዲህ የሚመጣው መሬት አይደል? መሬት ነው የሚሰለጥነው። መሬት ስለሆነ ያኔ ደግሞ እናወራለን። ወቅቱን ጠብቀን በወቅቱ በጣም ደስ ይላል። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። የዛሬው የልሳነ ግዕዝ መሰናዷችን ወደ እናንተ ያደረስነው ፀሐይን በተመለከተ በተለይ ክፍል አንድ አድርጌ ወደ እናንተ ያቀረብኩት ይህን ነው የሚመስለው። በክፍል አንድ ቆይታችን ቆየት ብላችሁ ከኛ ጋር የተወዳጃችሁ ካላችሁ ፀሐይና ተፈጥሮዋን አይተናል። ፀሐይና መስኮቶቿ እንዲሁም ደግሞ ምህዋሯ ወይም ደግሞ የምትጓዝበት ሁረተ ፀሐይ ምን ይመስላል የሚለውን ነገር ያየንበት ክፍል አንድ ነው። የፀሐይ ነገር ባንድ ብቻ የሚጠቃለል ሆኖ ስላልተገኘ ነው በሁለት ክፍል ወደ እናንተ ማድረስ የፈለግ ነው። ስለዚህ እሷንን ጉዳዩን ፀሐይዋን የተፈጥሮዋ ሁኔታ ምን እንደሚመስል ስያሜዎቹ የኛ ሀገር ሰዎች ደግሞ ጀንበርም ይሏታልና ምንድነው ጀንበር ራሱ ጨራ ምንድነው የሚለውን ከኛ ጋር ቆይታ ያደረጉት የኔታ መርሃ ጽድቅ እሸቴ የሐዲሳት እና የቅኔ መምህር የሆኑት ከኛ ጋር ቆይታ አድርገዋል። የኬሚካል ምህንድስና መምህርም ናቸው። አብራችሁን በድጋሚ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ በክፍል 2 ወደ እናንተ እንደርሳለን። አብራችሁን በድጋሚ ስለቆያችሁ እጅግ አድርገን እናመሰግናለን። የሰዓትና የዕለታት አቆጣጠሮቻችንን እንኳን ለአውደ ዓመቱ አደረሳችሁ ማለት ዙራችሁ ከነበራችሁበት ላይ ደርሳችኋል እንደማለት። ትንሽ ኤፎፌክሱ በዛብኝ። በታሳስ ሌሊቱ 15 ሰዓት ነው፣ ማልቱ 9 ሰዓት ነው ይባላል አይደል? እንዴት ብሎ ነው ሌሊቱ እንዴ 12 ሰዓት አይደል እንዴ ከሌሊቱ 12 ሰዓት አይደል እንዴ ምን ሊል ይችላል ሰው? ይሄንን ስፍረ ሰዓት አለማወቅ አንፃር ነው።